ከዛ ውጭ ግን የኔ መስለም በዚህ ለመዳን ስለሆነ እናንተ የምታውቁት እንደ አዲስ በቃ በጣም እንደ አዲስ ተማሪ እንደ አዲስ የሆነ ነገር ነው ኤክስፔክት ያደረጋችሁትና ይመስለኛል ታሪኮችን አለመናገሬ ወይንም ደግሞ የሆኑ ነገሮችን አለማውላቴ እናንተ ጋር ዝም ብሎም ፈጥላል ብዬ አስባለሁኝ። ኢንሻአላህ በቅርብ እነዛን ነገሮች የሚጨርስ ይመስለኛል። እንትን ነው እና ከዚህ አንጻር ነው የሆነ ሰዓት ደግሞ በቃ ብቻ ኢንሻአላህ ከዚህ በኋላ አንዳንድ ክፍተቶች ይሟላሉ ብዬ ካንቺም እጠብቃለሁ። መሟላት ያለባቸው ነገሮች አስተካክለሽ ኢንሻአላህ ትልቁ ምኞታችን እኛ ሁሉም ሰዎች ሰልመው ሰላምን አግኝተው ድነው ጸንተው በእስልምና ጀነትን በጋራ እንድንገባ ነው። ሐቂቃታን እኔ እንኳን ለአንቺ ለእፎይ እንኳን እስልምናን ይመኝለታለሁ። ወላሂ አላህ ሂዳያ ይስጠው። አላህ በተሳደበበት አፉ የአላህን አንድነት መስክሮ ጀነት እንዲገባ ትልቁ ምኞቴ ነው። እሱ ብቻ ማለት ሌሎችም ተሳዳቢዎች አላህ ሱብሃነሁ ወተዓላ ጀነትን ይወፍቃቸው። ነገ ሰልመው አንዱን አምላክ ብቻ እንደከው እኔ በግለሰብ ደረጃ የትኛውም ሰው እዚህ እንትን ላይ ጠላት አይደለም። አላህን ስሳደብ ግን እንትን ይለዋለሁ፣ ኢግኖር አደርገዋለሁ፣ ከሱ ጋር ያለኝን ነገር አቆመዋለሁ። ከዛ ውጪ ግን ወላሂ ለዛ ሰውዬ መጥፋት ምንም አልመኝለትም እና ኢንሻአላህ ያው ዲንሽ ላይ ጽኚ ተማሪ ከንጽጽሩ ጀርባ የሌላ እስላማዊ ነገሮችን መማር ያስፈልጋል። አይ ቲንክ በማስተማሩ ሂደት ያ እኔ ሀጅ ነብይ ወንድ ስለሆንኩ ያው አንቺን ማስተማር አልችልም። ሆኖም ቀረም ግን ማስተማር የሚችሉ ልጆች አሉ፣ ሴቶች፣ ከነሱ ጋር ሊያገናኝች ይችላል ነው በደንብ መማር። ምክንያቱም ልታውቂ ትቻለሽ ብዙ ነገር። አታውቂም እያልኩ አይደለም፣ ተማሪ ሲል አታውቂም እያልኩ ሳይሆን እስልምና ደግሞ አውቀሽ የምትጨርሺው ነገር አይደለም ነው። በጥቅሉ አስለስዬ እኔ የሶሻል ሚዲያ ህብለት እንዲኖረኝ አልፈልግም። ታትስዋይ ከዚህ ቀደምም ላይክ ቴሌግራም ላይ በእርግጥ እኔ ቤት ሻዳ ሲይዞ የነበሩት ልጆች ወደ ቴሌግራም ጆይን አድርገው ገብተው ተምለዋል። ምናያቸው ናቸው እና ቡኪ ወይም ደግሞ ሀብትሽን አይተኸዋል መቼም እና እነዛ ልጆች በጠቅላላ ገብተው ግሩፕ አድርገው ምናምን ይማላሉ። እኔ ግን በሶሻል ሚዲያ ህብለት አልፈልግም። ሃይማኖታዊ የሆነ ህብለት ሶሻል ሚዲያ ላይ ትምህርት ምናምን እንዲኖረኝ አልፈልግም። ይሄ እኔ ፍላጎት ነው። ያንን አለመፈለጌ ያን ያክል ያስቀይማል ብዬ አላስብም። እንትን ነው እኔም ከሚዲያው ትምህርት ይበልጥ በአካል እኔም የሚመክረው በአካል መማር የሚለው ነው። ነገር ግን ምን ያክል አካል ላይ ትከታተያለሽ የሚለው እሱ ጥያቄ ውስጥ መግባት ነው። ለምንድነው ሶሻል ሚዲያ ላይ ያሉ ሰዎች አይችሉም ማለት ነው ነገር ግን ብዙ ሰዎች ይሰንፋሉ ማለት ይቅርታ፣ ሚዲያ ላይ ይሰንፋሉ። ምን እየሆኑ የሆነ ሰዓት ሪከርድ ስለሆነ በቃ በኋላ የሚሰማለው ምናምን እያሉ ይሰንፋሉ። ከሶሻል ሚዲያ ይልቅ እንደተባለው በአካል ብትማሪ በጣም የተሻለ ነው። ነገር ግን አካል ላይ ተከታታያለሽ የሚለው ምንድን ነው? አዎ በነገር ላይ አስመስዬ አንድ ሰው ለስጋው ይበላል አይደለ? እኔ አሁን ለስጋዬ እበላለሁ፣ አንተም ትበላለህ አይደል? ሁላችንም እንበላለን። ለነፍሳችንም ደግሞ ምግብ ያስፈልጋታል። ገብቶሃል? ነፍሴን አስባታለሁ። ምንም ያክል ላይክ ዱልዬ ብሆን፣ ምንም ያክል እብድ ብሆን፣ ምንም ያክል የሆነ አይነት ይሄ የሙስሊም ሴት ግብ ለገብ አይነት ነገሮች ባይኖሉኝም እንኳን ነፍሴን አስባታለሁኝ እና ነፍሴም የምትመገባት ነገር ትፈልጋለች። ያንን ነፍሴ መመገብ የምትፈልገውን ነገር አልከለክላትም። ስጋዬን ብቻ እየመገብኳት መቀመጥ አልፈልግም እና የምከታተለው ለነፍሴ ነው፣ ለማንም አይደለም። ሶሻል ሚዲያ ላይ ግሩፕ ሰርቼ ከልጆች ጋር መማልን የምጠላበት የራሴ የሆነ ሪዝን አለኝ። በመጀመሪያም ሶሻል ሚዲያ ላይ ሻዳ አልያዝኩም። ከእንደነዚህ አይነት ሰዎች ጋር ግሩፕ ፈጥሬ መማልን አልፈልግም።
ላይክ ሃይማኖተኛ መሆን ሳይሆን የምፈልገው አማኝ ነው መሆን የምፈልገው። ግልጽ ነው አስለስ ሃይማኖተኛ መሆን ሳይሆን አማኝ ነው መሆን የምፈልገው እና ይህንን አማኝ ኢማንነቴን በማይለዋወጥ በማይሸለሸል በማይገለባበጥ ውስጥ ነው ኢማን ማግኘት የምፈልገው እና ራሴ ሰላም በሚሰጠኝ ላይክ ጥሉ ሆኜ አክሰፕት አድርጌ ተለልቶኝ ገብቶኝ ልማልበት የምችለውን ቦታ መልጬ ነው ልማል የምችለውና ይሄ ለአንተ ወይም ደግሞ ለሌሎች ሰዎች ብዬ ሳይሆን ወይ ነገ ጧት መጥቼ ለሰዎች ዳዋ ማድረግ አለብኝ ብዬ ሳይሆን ነፍሴ ምግብ ያስፈልጋታል ብዬ ስለማስብ ነው የምማለው። ነፍሴ ምግብ ያስፈልጋታል፣ ቦታ ያስፈልጋታል፣ እረፍት ያስፈልጋታል፣ ሰላም ያስፈልጋታል። ስለዚህ ሰውነቴ እንደሚበላው እንደሚጠጣ ሁላ ነፍሴ የምትመገባት ነገር ያስፈልጋታል። 5 ጊዜ ሰላቷ መስገድ አለባት። ነፍሴ ለራሷ ስትል ሰላቷ ምግቧ ነው። ነፍሴ ሰላቷ ምግቧ ነው። ስለዚህ ያንን ሰላት 5 ጊዜ መስገድ አለባት። ቁርአን መቅላት አለባት። አንተያቱን መቅላት አለባት። ፈቲሃ መቅላት እያንዳንዷን ነገር ነፍሴ ያንን ነገር ስለምትመገበው ወይም ስለምትወስደው ገብቶሃል አይደለም? በዛ ስለሆነ የነፍሴ ቦታ ወይም ደግሞ ጥጋቧ ያቺ ስለሆነችና ነፍሴ የምጠግብባትን ነገር አደርጋለሁኝ። ትምህርቴንም ልክ እንደዛው ማለት ነውና ኢንሻአላህ በቅልብ ከጨለስኩኝ በደንብ በአካል እንገናኛለን። አላህ ካገዘኝ። ካልጨለስኩም ደግሞ ትምህርት ያልቃል እውቀት ያልቃል ማለት አይደለም። እየተማልንም ቢሆን አስለስዬ የሆነ ቦታዎች ላይ መገናኘታችን አይቀርም እንዳላህ ፍቃድና አይዊሽ እንደ ምክር ግን ምክልክን እቀበላለሁ። አብሽር፣ ችግር የለውም። ያው እንዳልኩ ነው እኔም የአካል ትምህርት ነው የሚደግፈው። ያው እኔም ብዙ ጊዜ ስለሌለኝ እንጂ ሁሉንም ነገሮች በአካል ቢማር ደስ ይለኛል። ነገር ግን ብዙ ጊዜ እኔም ትምህርቴን በሚዲያ ወይ ሪከርድ አውርጄ ምናምን ነው። አሁን ለምሳሌ ኪታቦችን ይቀራሉ። የተለያዩ የኢስላማዊ ክታቦች፣ አረብኛ ክታቦች አሉ። እነሱ የሚቀራው ነው። ያው እውቀት ከየትኛውን በኩል ከሆነ ችግር የለውም አይገባም። ነገር ግን በአካል የምትቀሪው ይበልጥ እንትን ነው። ምክንያቱም በሚዲያ ሲባል የሆነ ሪከርድ ነው የሚለቀቀው። ያን ሪከርድ እንትን ብለሽ ለመጠየቅ ራሱ ሌላ ጊዜ ነው ያንን ኡስታዝ የምታገኙ። ያ ጊዜ ደግሞ ጥያቄው ሊጠፋብሽ ሁላ ይችላል። ነገር ግን በአካል ሲሆን እዛው ነው ጥያቄ የፈጠረብሽንም ትጠይቂያለሽ፣ ሌላ እውቀትም ታገኛለሽ። እኔ ችግር የለብኝም በአካል የሚለውን ብዙ ጊዜ እመክራለሁ። ነገር ግን ይሄ ሲባል የሆነ ሚዲያ ላይ ያለው ኡስታዞች በጣም ትልልቅ ኡስታዞች አሉ ሀቂቀተ። ነገር ግን እንትኑ ነው በቃ የሆነ ከሰዎች ስንፍና አንጻር ከኔም አንጻር ከሚዲያው ይልቅ በአካል የተሻለ ነው። ኢንሻአላህ በተቻለ ግን ቤትሽም ስታስገቢ ምን አይነት ሰዎች መግባት አለባቸው የሚለው ነው። አላህ ሱብሃነሁ ወተዓላ በቁርአን ላይ ላ ተጅዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር ዩዋዱነ መን ሐደላሁ ወረሱለሁ ወለው ካኑ አባአሁም አው አብናአሁም አው አሽራተሁም ኡላኢካ ሂዝቡላህ ሙፍሊሁን እያለ ጌታችን አላህ ሱብሃነሁ ወተዓላ ይናገራል። ይህ ምን ማለት ነው? አታገኟቸውም ማለት እነዛን ሰዎች አታገኟቸውም። በአላህ ያመኑትን በረሱል ሰለላሁ ዐለይሂ ወሰለም ያመኑትን ሲወዳጁ አታገኟቸውም። ማን ሐዳላ ከአላህ ጠላቶች ጋር ወረሱለሁ የነቢዩም ዐለይሂ ሰላቱ ወሰላም ጠላቶች ጋር ሲወዳጁ አታገኟቸውም። አባትም ቢሆን ጎሳዎቻቸውም ቢሆኑ ከነሱ ጋር አይወዳጁም እያለ አላህ ሱብሃነሁ ወተዓላ ይናገራል። ስለዚህ የአላህን ስም እያነሱ የሚያብጠለጥሉ ረሱል ሰለላሁ ዐለይሂ ወሰለም ሲሳደቡ ከሚሉ ሰዎች ጋር ያለውን ሪሌሽንሺፕ ለማቋረጥ ሞክር። ጥሩ ጨዋ ክርስቲያኖች የሉም እያልኩ አይደለም። ጨዋ የሆኑ ክርስቲያኖች ጋር መማማር፣ መነጋገር፣ መጫወት ነው ማተር። ችግር የለብኝም። እኔም የማደርገው ነው። ብዙ ጨዋ ክርስቲያኖች አሉ፣ ከእነሱ ጋር ይማማራሉ። በጣም እንትን ካሉት ማለት ነው። በስነስርዓት የሆነ የምንቃለዳቸው አሉ። በቃ ቤታቸው ገብተን ምናምን ተጫውተን ምን ብለን ምንለያያቸው ብዙ ክርስቲያኖች አሉ። ነገር ግን የሆነ ጠላት ከሆኑ ስርዓተ ቢስ ከሆኑ አንደኛ ምንም አይነት የአላህ ሱብሃነሁ ወተዓላ ጠላት ናቸው። በሁለተኛ ደረጃ ደግሞ ምንም አይነት ከነሱ የሚገኝ እንትን የለም ከስድብ ውጭ። የሆነ ስርዓት የሌለው አደብ የሌለው ሰው ነው የሚሳደቡ። ስለዚህ ከእንደዚህ አይነት በመቀጠል አልፎ ተርፎም ያው ሃይማኖትሽን ስናገሩ አንቺንም ደግሞ ስሜታዊ ያደረጉና የእነሱንም ሃይማኖት ትናገሪያለሽ። ያ ሲሆን ደግሞ የሚቀየሙ ክርስቲያን ቤተሰቦች አሉ፣ የሚቀየሙ ሌሎችም እንትን አሉ። ለዛ ጥንቃቄ ያስፈልጋል። እንደዚህ አይነት ሰዎችን መራቅ ነው። ራሳቸው እንትን ሆነው ተሳዳቢ ሆነው አንቺንም ተሳዳቢ ሊያደርጉ ስለሚችሉ
ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? አንድ ሰው በጓደኛው ሃይማኖት ነው አሉ። አንድ ሰው በጓደኛው ሃይማኖት ነው አሉ። በሌላ ሀዲሳቸው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው እኮ ጓደኛውን ይመስላል አሉ። ጓደኛው አንዱ ጓደኛ ወነፍ ነፊ ከሆነ፣ ወነፍ ማለት ይሄ ብረት ቀጥቃጭ ማለት ነው። እሱ እንደዚህ የሚነፋ ነገር አለ፣ እሳት ማለት ነው። ጭስ ጭስ እያለ ነው የሚሄደው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመቀጠል መልሶ ደግሞ ሽቶ ነጋዴ ጓደኛ አድርጎ የሄደ ሰው ደግሞ ሽቶ እየሸተተ ነው የሚሄዱት አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ሰው ሊመስል የሚችለው ጓደኛው ነው እና ያ ጓደኛውን መምረጥ ያስፈልጋል። ምን አይነት ጓደኛ ነው የሚለውን ነገር በጣም አስፈላጊ ነው እና ኢንሻአላህ ሊንዳ ሌላ ጊዜ ያው በሰፊው እንገናኛለን። መልካባ እዚህ ላይ አንድ ነገር ልበልትና አስለስጊ የአላህ ጠላቶች ናቸው ስትል ኢዳክትሊ ወዳጅ ሊሆኑ አይችሉም። አክባሊዎች ናቸው ሊሆኑ የሚችለው። ሃይማኖቴን አክብለውልኝ መጥተው በስነስርዓት ሊናገሉኝ ሊያወሉኝ ጓደኛ ሊሆኑኝ ይችላሉ። እኔ የማመልከውን አላህ ግን ሊወዱልኝ አይችሉም። የራሳቸው እምነት ስላላቸው የራሳቸው የሆነ አምላክ አለን ብለው ስለሚያስቡ ያንን አምላካቸውን ነው የሚወዱት። አምላኬን ይወዱልኛል ብዬ አይደለም፣ አምላኬን ግን ያከብሉልኛል ብዬ ነው ሰዎችን የምቀልበው። እምነቴን በእምነት ደረጃ ይሄ የእምነት ነፃነት አለ። የፈለገው ሰው የፈለገውን እምነት መከተል ይችላል። ማክበል ደግሞ ግዴታ ነው። ታከብላለህ። አላከበልክም ማለት ደግሞ አንተም አምላክህን አላከበልከውም ማለት ነው። እንደዛ ነው የሚመለጠው። አንተ መተህ ለምሳሌ ሰምሃው በእስልምና ውስጥ የሌለ ሰው መጥቶ በሌላ እምነት ውስጥ ያለ ሰው መጥቶ አላህ ሱብሃነሁ ወተዓላን አውልዶ ቢናገል እምነት አለው ብዬ አላስብም። ያ ሰው የራሱንም እምነት አላከበለውም ወይም ደግሞ የኔ አምላኬ ብሎ የሚለውን አልወደደውም ወይም አልተገዛለትም ብዬ ነው የማስበውና ሰዎች የኔን አምላክ ይውደዱልኝ ብዬ ሳይሆን የኔን አምላክ ሰዎች ያክብሉልኝ ብዬ እንደዛ አይነት አቋም ነው ያለኝ። የማያምኑበትን ነገር ሊወዱት አይችሉም። አምነው አይቀበሉትም። ትክክል ነን ብለው የሚያስቡት ያሉበት ቦታ ላይ ነው። እኔም ደግሞ ያንን ነው ላስብ የምችለው። የእነሱን አምላክ በቃ ላከብልላቸው እንጂ ልወድላቸው አልችልም። ገብተዋል? የራሴን ነው ልወድ የምችለው። ስለዚህ እኔም የፈጠሉብኝ ጥያቄዎች ብጠይቅ ምናልባት ጥያቄዎች አግባብ ያልሆኑ ቃላትን የተጠቀምኩበት ጥያቄ እንኳን ብጠይቅ ጀስት እምነቴ አይደለም ያን ያክል የወጣ አይሆን እንጂ ሰዎች ጋር ላይክ ይውደዱልኝ የሚል አይነት ሀሳብ የለኝም። የትኛውም ሰው እምነት ያለውም እምነት የሌለውም ሰው በሰውነቱ አከብለዋለሁ። ሁሉ በእኔ አደም ይላል እኮ በአዳም አደም ላይ ሁሉም የአዳም ፍጥረቶች ናቸው። ምንድን ነው ያልሽው? አይ ጥያቄ ሲጠይቅ የኔ እምነት ቆይ አንዴ ይቅርታ፣ የኔ እምነት ባልሆነበት መንገድ አሁን ብለሽ በሚያስጠላ መንገድ ነው ጥያቄዎችሽን የምትጠይቂው? በሚያስጠላ ቃላት አጠቃቀም እንኳን ብጠይቅ እኔ የኔ እምነት እስካልሆነ ድረስ ያ ሰው በሚያስጠላ ቃል ተጠቅሟል ብዬ ላይክ አጓጉል የሆነ ቃል ተናግሬ እኔም ላስወጣ አልፈልግም። ያም ሰው የሆነ ቃላትን ነግሎኝ እንዲያስወጣኝ አልጠብቅም። ቢካዝ ጀስት ያለ ነው። በጣም ብዙ ዲቤቶችን ብናይ እናያለን በምን አይነት ቃላቶች ዲቤት እንደሚያደርጉ። በተለይ እኛ ኢትዮጵያ ላይ በጣም እዚህ ሶሻል ሚዲያ ላይ የምናያቸው ዲቤቶች በጣም እጅጉኑ ያስጠላሉ። ላይክ እንከባበል ብለው የሚያደርጉት ዲቤት ደስ አይልም፣ መከባበልም አይመስልም። እና የውጭዎችን ስታይ በደንብ አድልገው አምላክ ምንነትን ማንነትን ፍትፍት አድልገው ሲናገሉ ነው እየተሳደብክ ነው እንዲህ የሆንክ ነው ሳይሆን እዛ ሀሳብ ላይ ቆሞ ሲሞግቱ ታያቸዋለህ። እና አዶን ነው ያንን ያክል ምን እያልሽ ነው? አንዳንድ ቃላቶችን በጣም የሚረዳ ሰው ነኝ እና ምን እያልሽ ነው አሁን? ማለቴ ውጭዎችም ሲያደርጉ ልክ አሁን እነሱ በሚያስጠላ ቃል ሲናገሩ አይ በሚያስጠላ ቃል አይደለም የሚናገሩት ብለው ይወያዩ ነበረ ነው የምትይው? የትኛው ውይይት ነው እንደዚህ በዚህ መንገድ የተወያዩት? የትኛው ነው? አብዛኛውን ዲቤት ስለሚከታተል ማለት ነው። ያ በቃ ዩቲዩብ ላይ ግባና ታገኛቸዋለህ ዲቤቶች። ካልሆነ የትኛውን ዲቤት ነው እንደዚህ? ኧረ አይ እኔ ቅን ነኝ ግን ነገራቶች ሰው የሚናገረውን ነገር በደንብ የሚከታተል ሰው ነኝ ነው። ስለዚህ የትኛው ዲቤት ቆይ አንዴ በየትኛው ዲቤት ነው ረሱል ሰለላሁ ዐለይሂ ወሰለም እንደፈለጉ አላህን እንደፈለጉ እየተናገሩ ነው ሐሳቡ ላይ ቆመ
አውራ ብለው እየተናገሩት በየትኛው ዲቤት ነው? እስኪ አንድ ዲቤት እንደዛ ነው እንጂ ወልደው ወይ ዲቤት አዳምጠሽ አታውቂም? በደንብ ነው የማዳምጠውና ሳዳምጣቸው የትኛው ዲቤት የማን ዲቤት ላይ እልክልሃለሁ፣ ሼር አድርግልሃለሁ ዩቲዩብ ላይ ቲንክ በጣም ለምን ማን ነው ስሙን እስቲ ንገረኝ። አንድ ሰው ልጥቀሽ እስኪ ከዲቤተር አንድ ሰው ጥቀሽ ከውጮቹ እልክልሃለሁ። አብሽል ምን ችግር አለው? አሁን ነው ልክ አይደለም። አንድ ዲቤተር ዲቤት አዳምጣለሁ ካልሽ እኮ ዲቤት አዳምጣለሁ ካልሽ ለምሳሌ ምናምን ሙሉን እልክልሃለሁ። አንዴ ቆይ ይቅርታ፣ አንዴ ቆይ ዲቤት አዳምጣለሁ የሚል ሰው አሁን ለምሳሌ ቲክቶክ ላይ ሆኖ ዲቤተር ጥራ ቢባል ኢምራንን ልጠራ ይችላል፣ ይጠራል ማለት ይጠላል አልኩኝ፣ ይጠራል። ኢብራሂምን ልጠራ ይችላል፣ አብዱልከሪምን፣ ሌሎችን እንደዛ ሊጠራ ይችላል። ኖርማል ስም ማለት ነው። ምክንያቱም ዲቤቱን ስለሚከታተል ስማቸውን ያውቃል ማለት ነው። አሁን አንቺም የውጭዎችን ዲቤት ይከታተላሉ አልሽ። የውጭዎቹን ዲቤት እነማንን ነበር የሚተከታተሉ? በጣም ቆየሁኝ ካየኋቸው አስለስዬና ስማቸውን አውጥቼ እልክልሃለሁኝ። ስለቆየሁኝ እዚህ ቲክታክ ላይ ያሉትን አመጻጻሌዎችን ያላቃቸው አብለውኝ ያሉትን ቲክታክ ላይ ታውቂያለሽ አታውቂም አይደለም እኮ ጥያቄ። የውጭ ዲቤተር አዳምጣለሁ ፖይንታቸውን ነው የማየውና አይደለማ ስማቸውን ቆይ አንዴ ስማቸው ምን ያደርግልኛል? ስማቸው ግን ስማቸው ሊንዳ እንደዚህ አይነት ፖለቲካ አቁሚ። አይ ቲንክ ሁላችንም የተማረን ሰዎች ነን ነው ባጭሩ። የሆነ ፖለቲካ የመሰለህ አስለስዬ እኔ ይቅርታ አድርግልኝና በአራተኛ ክፍል ፖለቲካ የሚሸወድ አይደለሁም። እውነት ለመናገር የሆነ እውነታውን ስነግር ማለት ነው እያልኩ ያለሁት እኔ በቀጥታ ዲቤተር አልሽ፣ የውጭው ዲቤተር እንደፈለገ እየተናገረ ምናምን ቀጥታ እንትን አልሽ። አንድ ዲቤተር ጥቀሽ ሲስልሽ አታውቂ ወይስ ምንድነው? አሁንም የገባሽበት አላማ ወደኛ የመጣሽበት አላማ ልክ በቃ ውጪ ይደረጋል እንደዚህ አይነት ዲቤት። ስለዚህ እንደፈለጉ ነብዩን አለይሂ ሰላቱ ሰላም እየተናገሩ አላህን እየተናገሩ ሀሳቡ ላይ ቆማችሁ አውሩ ነው። ምን አይነት መልእክት ነው ለማስተላለፍ ሞከርኩ? እንደገና አርሚውና ተናገራቸው ቃላቶች ላስለስያ አንዳንድ ጊዜ የምትጠቀማቸው ቃላቶች አማኝ እስካልሆንክ ድረስ ሁሉም የሚመጡ ቃላቶች በጠቅላላ ጥሉ ይሆናል ብለህ አክሰፕት ማድረግ መቻል የለብህም ነው። አስለስ ሙስሊም ነው ሰው ክርስትናን ሲናገር የክርስትና አማኝ እስካልሆነ ድረስ የሚጠቀመው ቃላት ምናልባትም ለክርስቲያኖች ሊያሳምም የሚችል ቃል ሊሆን ይችላል። አሊያም ደግሞ ዲቤት ስታደልግ የራስህን እምነትም ስለምትወደው ሰውኛ ፊሊንግ ነው። ሆት ልትሆንና የሆነ ቃል ልትወለውል ትችላለህ። ያ የምትወለውለው ቃል ያ የተወረወረው ሰውየው ሃይማኖተኛ ነው። ወደ ብሽሽቅ የሚያመሩ ነገሮች ካሉ አዳምጪኝ። አስወርዶ ሁለቱንም እንዳይወያይ ሃይማኖታቸውን የሚናገር ከሆነ ማስወረድ ነው። ከዛ በዘለለ ግን ሃይማኖትን እንደፈለገ እየዘልፈ ነው። ውጪ ያለው ውይይት እንደዛ ነው። እንደዛ ቀጥሉ። እንደዛ አይነት መልእክት አይሰራም። ይሄም በጣም ትልቅ እንደዛ አይደለም። ያንን እንደዛ ነው እንጂ እያልሻለ ኧረ እኔ በትክክል ነው ቃላቶችን የሚከታተሉ። እኔ በጣም ቃላቶችን የሚከታተል ሰው ነኝ። አማኝ እስካልሆነ ድረስ እኔ አንድ ነገር ልንገርህ፣ የሙስሊም አማኝ እስካልሆነ ድረስ የሆነ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እኮ ነብይ አይደሉም ብሎ ቢለኝና የሆነ ነገር ቢለኝ የሚጠቀመው እሱን አይደለም። ለኔ እሱ አይደለም። እኔ ስድብ ነው ብዬ አላምንም። በነገራችን ላይ ለኔ አንድ ክርስቲያን መጥቶ ነብዩ መሐመድ አልቀበልም ነብይ አይደለም እውነተኛ ነብይ አይደለም ብሎ ኖርማል ነው። ኦፍኮርስ የሚያምንበትን ነገር ነው። ለኔ ስድብ አይደለም ማለት ስድብንም ነው ብዬ አንዴ ስድብ ማደንገው ያህንን ነው። ይሄ ስድብ ሲባል የወጣ ስድብን እየተናገልኩኝ አይደለም። አምላክ ነገር ግን ሐሰተኛ አምላክ ነው አላህ ብሎ መጥቶ ዲቤት ሊያደልግ ሲመጣ አላህን ሐሰተኛ መሆኑን ሊያሳምንህ የሚመጣ ሰው በመካከል የሚጠቀመው ቃላት ጥሉ ላይሆን ይችላል። ያ ጥሉ ያልሆነውን ቃላት ግን ኖ ጥሉ አይደለም ብለህ ተነስተህ አንተም አግሬሲቭ ሆነ የምትመልስ ከሆነ that's not good way አንድ አዳምጪኝ። እኔ እንትን ነው ሊንዳዬ በደንብ ይገባኛል። በመርዝ የተላወሰ ማር በጣም ይገባኛል እና በደንብ እረዳሉ እንደዚህ አይነት ነገር ራሱ። ስለዚህ በደንብ ልንገርሽ። በመጀመሪያ ደረጃ ነብዩ አለይሂ ሰላቱ ሰላም እውነተኛ ነብይ አይደለም ብሎ
መናገሩ ለእኔ እንትን አይደለም፣ እውነተኛ ነብይ ነው፣ መብቱ ነው፣ ያመነበት። አላህ ለእኔ አምላክ አይደለም ማለቱ መብቱ ነው። አልተቀበለማ እንደ አምላክ አላህ የሚባል አምላክ አላውቅም፣ መብቱ ነው። እኔ እነዚህ አይነት ቃላቶች እንትን አለ። ነገር ግን አንድ ሰው መጥቶ አላህ ማለት እንደዚህ ነው፣ አላህ ማለት እንደዚህ ነው፣ አላህ ማለት እንደዚህ ነው እየተናገረ ይሄ የውይይት ቃል አይደለም። አንቺ እየተናገርሽ ያለሽ ወይ አንቺ እየተናገርሽ ያለሽ ወይ አይ ኖ ሀሳብ አትቀይሪ። አንቺ እየተናገርሽ ያለሽ ወይ አንድ ያዳም አንቺ እየተናገርሽ ያለሽ ወይ ይሄ ነው። ስለዚህ አሁንም ቢሆን የሆነ በደንብ አድርጊና ሀሳብሽን ሰብስቢ። በመቀጠል ደግሞ ውይይቶች ራሱ አንቺ አሁን ለምሳሌ ገና ነሽ፣ በእስልምናው በኩል መማር ያለብሽ ነገሮች አሉ። እንኳን አንቺ እኛም ገና ነን፣ ምንም የምናውቀው ነገር የለም። በጣም ገና ነን፣ መማር አለብን ራሱ። ለዛም ነው እኔ ሚዲያ ላይ ብዙ አልገኝም። መማር አለብን። ያወቅነውን ደግሞ አንዳንዴ እናስተምራለን። ስለዚህ ምን ታደርጊያለሽ? ቤትሽንም ለውይይት ከምትጠቀሚ ረጅም ሰዓት እስላማዊ ትምህርቶች ሰዎች እንዲያስተምሩ በር መክፈት። እስልምና ምንድን ነው? ማህዋል ኢስላም እስልምና ምንድን ነው የሚል ነው እንጂ ጭቅጭቅ የምታደርጊ ከሆነ በጭቅጭቅ የሚማር ሰው የለም። እኔ እውነት ለመናገር በውይይት አሁን ለምሳሌ በክርክር ሰውየው ላይ ጥያቄ ሊፈጥርበት ይችላል። ነገር ግን ቀጥታ የሚማር ሰው በክርክር ሳይሆን የሚወያየው ክርክር ለምን መሰለሽ ውይይት የሚጠቅመው ሰዎች ላይ ጥያቄ ለመፍጠር ነው ውይይትን እንጂ ያስተምራሉ በሚለው ብቻ አይደለም። ጥያቄ እንዲፈጥርበት ነው። ጥያቄ እንዲፈጥርበት ሃይማኖቴ ምንድን ነው ብሎ እንዲመረምር ነው ዋናው ነገር። ግን ሰው ለመማር ሲፈልግ ምን ያደርጋል? ከክርክር በጸዳ መልኩ ቁጭ ብሎ ስለ እስላም እየጠየቀ እስልምና ምንድን ነው የሚለውን ነገር መማር አለበት ማለት ነው። ባጭሩ ይሄ ነው። ሊንዳ አይ ቲንክ ማጠቃለያ ሀሳብ ካለሽ አጠቃላይ እንግባባለን። ዞሎ ያህል ነው እኔ አምላኬን እንዲያከብሉልኝ እንጂ